የምናነሳው የሕማማት ሳምንት ሰሉስን ወይም ደግሞ ማክሰኞን ነው ማለት ነው። የምናነሳው ማክሰኞ ዕለቱ ወይም ደግሞ የዕለቱ ስያሜ የጥያቄና የመልስ ወይም ደግሞ የትምህርት ቀን ተብሎ በቅድስት ቤተ ክርስቲያን ስርዓትና ሕግ ይታወቃል። በተለይ እንደዚህ የሕማማት ሳምንታትና ከፋሲካ በኋላ ያሉ ሳምንታት በተለየ ከሌሎች ቀናት በተለየ ከሌሎች ዕለታት በተለየ ስያሜ ያላቸው እና ስለዚህ ሕማማቱ በሙሉ ስያሜ ያላቸው ስያሜያቸው ከሆሳዕና ጀምሮ እስከ ቅዳሜ ሱር እስከ ትንሣኤ እያንዳንዳቸው ስያሜ ያላቸውና ዕለተ ሰኑይ ለዕለተ ሰሉስ ጥያቄና መልስ ስለሚረዳን የዕለተ ሰኑይ ዕለት ስያሜው መርገመ በለስና አንጽሖተ ቤተ መቅደስ ተብሎ ይታወቃል። ሰሉስ የጥያቄና የመልስ እንዲሁም የማስተማር ተብሎ ይታወቃል። ዕለተ ረቡዕ ደግሞ ያው ምክረ አይሁድ ነው። ጸሎተ ሐሙስ ደግሞ የሚባለው የጸሎት ቀንና የምስጢር ቀን ተብሎ የትሕትና ቀን ተብሎ የሚታወቅ ቀን ነው። ዓርብም የሚታወቅ ነው። ዓለም የዳንበት ክርስቶስ ዓለምን ያዳንበት ዕለት ዕለተ ስቅለት ተብሎ የሚታወቅ ነው። ቅዳሜ ስዑርም ደግሞ እንዲሁ ነፍሳት ከሲኦል የወጡበት ሲኦል ባዶዋን የቀረችበት እንዲሁ ደግሞ ዓለምን ክርስቶስ ያዳነበት ዓለም በደስታ የምታከብረው በዓለም ጭምር ነው ቅዳሜ። ስለዚህ የዛሬው ዕለት ዕለተ ሰሉስ ወይም ደግሞ የሕማማት ማክሰኞ ዕለቱ ምን ይባላል? የጥያቄና የመልስ ወይም ደግሞ የትምህርት ቀን ተብሎ ይታወቃል ማለት ነው ዕለቱ። በዚህን ቀን ዋና ዋና ሆነው ሊነሱ ይችላሉ የምንላቸው በመጀመሪያ መነሻ ቃላችን የማቴዎስ ወንጌል ምዕራፍ 21 ቁጥር 23 እስከ 28 ያለው ቃል ነው መነሻ የሚሆነን ማለት ነው። እያንዳንዳቸውን ርዕሳቸውንም ብንመዝ ከዚህ መጽሐፍ ቅዱስ ክፍል ውስጥ ነው መምዘዝ የምንችለው። ስለዚህ አይሁዳውያን ጌታን ወይም ደግሞ ሊቃነ ካህናትና የአይሁዳውያን አለቆች መጠው ክርስቶስን ጥያቄ እንደጠየቁት ነው የሚናገረው። ወበዊኦ ውስተ ቤተ መቅደስ እንዘ ይሜህር ቀርቦ ሀቤሁ ሊቃነ ካህናት ወይቤልዎ ትገብር ዘንተ በአይ ስልጣን ትገብር ዘንተ ወመኑ ወሀበከ ዘንተ ስልጣነ። ጌታችን አምላካችን ኢየሱስ ክርስቶስ በቤተ መቅደስ ላይ እያስተማረ ሳለ እያስተማረ ባለበት ጊዜ ሊቃነ ካህናትና የአይሁድ አለቆች መጡና ጥያቄ ያቀረቡለት እንዲህ የሚል ይህንን ሁሉ ስልጣን፣ ይህንን ሁሉ ስራ፣ ይህንን ሁሉ ተግባር በምን ስልጣን ታደርጋለህ? በየትኛው ስልጣን ታደርጋለህ? ይህንን ስልጣን የሰጠህ ማን ነው? ብለው ጥያቄ ያቀረቡለት ይላል መጽሐፍ ቅዱሱ ማለት ነው። በመጀመሪያ በቤተ መቅደስ እያስተማረ ሳለ በዚያ ቦታ ላይ እያለ ሊቃነ ካህናትና የአይሁድ አለቆች ቀረቡ ወደ ጌታ ወደ ኢየሱስ ክርስቶስ ቀረቡና ይህንን ጥያቄ ያቀረቡ። ምን ያደርግ ነበረ ክርስቶስ? ይህንን በምን ስልጣን ታደርጋለህ? ስልጣኑንስ ማን ሰጠህ? የሚል ጥያቄ ነው የጠየቁትና ምን ያደርግ ነበር የሚለው ሊነሳ ይገባል። በመጀመሪያ ደረጃ ምን ያደርግ ነበረ? የክርስቶስ ስልጣኑስ ምንድን ነው የሚለው እንደ ዋና ርዕስ ሊነሳ ይገባል። እንደገና ደግሞ የእነሱ ጥያቄና የክርስቶስ መልስም እንደ ርዕስ ሊያዝ ይችላል። በእነዚህ ዙሪያ መነጋገር እንችላለን ማለት ነው። የዕለቱ ርዕሶች ብለን ከምንነጋገርባቸው እነዚህ ናቸው ብዬ አምናለሁ። እነዚህን ዋና ዋና ርዕሶችን አስተዋወቅኩ እንጂ ተነተንኩት ማለት አይደለም።
ዋና ዋና ርዕሶች ከምላቸው አንዱ ጥያቄ ነው። ሁለተኛው ደግሞ ስልጣን ነው ብያለሁኝ። ክርስቶስ ምን ያደርግ ነበረ የሚሉ ነገሮች መነሳት አለባቸው። እነዚህ ነገሮች ሲነሱ እነሱም የሆነ ነገር ሳይሆን ጥያቄ አላቀረቡም ማለት ነው። አይሁዳውያን ወይም ደግሞ ሊቃነ ካህናቱ ማለት ነው። በዕለተ ሰሉስ አንጽሖተ ቤተ መቅደስ አድርጓል ጌታችን ኢየሱስ ክርስቶስ። በለስን አድርጓል ጌታችን ኢየሱስ ክርስቶስ፣ ረግሟታል ማለት ነው። ስለዚህ በለስን ረግመ የምታደርቅበት ስልጣን፣ አንጽሖተ ቤተ መቅደስ የምታደርግበት፣ ገቢረ ተአምራት የምታደርግበት የምታስተምርበት ስልጣን፣ ድውያንን የምትፈውስበት ስልጣን፣ ይህን ሁሉ የምታደርገው ስልጣን ከየት የመጣ ነው ብለው ነው የጠየቁት ማለት ነው። ከየት ነው የመጣው ይህ ስልጣን? አንደኛ ነጋዴዎችን የሚለውጡ የሚሸጡትን የሚገዙትን የገመድ ጅራፍ አበጅቶ ገርፎ አስወጥቷል። አንጽሖተ ቤተ መቅደስ ማለት ይህ ነው። አንጽቷል። የሚነግዱትን የሚሸጡትን አስወጥቷል፣ ገርፏል። የሚለውጡትን ሳጥናቸውን ገልብጧል ማለት ነው ጌታችን ኢየሱስ ክርስቶስ። እንደገና ደግሞ በለስን ምንም አንዳች ፍሬ ሳያገኝ በቀረበት ሰዓት ረግሟታል። ከአሁን በኋላ ፍሬ አይገኝብሽ ብሏታልና ይህን ሁሉ የምታደርግበት ስልጣን ምንድን ነው? የተቀበርከው ስልጣንስ ከማን የተቀበርከው ስልጣን ነው የሚል ጥያቄ ነው ያቀረቡለት ማለት ነው። እና በዚህን ሰዓት እነሱ ያቀረቡት ጥያቄ ምንድን ነው ያሉት? በምን ስልጣን ይህን ታደርጋለህ ነው ያሉት። ሊቃነ ካህናቱ ጸሐፍት ፈሪሳውያኑ እንደተናገሩት ሳይሆን መጻሕፍት እንደሚነግሩን፣ እንደገና ደግሞ ሊቃውንቱ እንዳስተማሩን፣ ቤተክርስቲያናችንም አጥብቃ እንደምታስተምረን የጌታችን የኢየሱስ ክርስቶስ ስልጣን በአይሁዳውያን ዘንድ ጥያቄ ውስጥ የገባ ቢሆንም በእኛ በመጻሕፍቱና በሊቃውንቱ ግን ስልጣኑ የባህሪው ነው ማለት ነው። ስልጣኑ የባህሪው ነው። ይህንንም ነቢያት በትንቢታቸው ተናግረዋል። ሐዋርያት በስብከታቸው ሰብከዋል። ሊቃውንቱ በምስጢራቸው አመስጥረው ተናግረዋል፣ አስተምረዋል ማለት ነው። ልዑለ ቃል ነቢዩ ኢሳይያስ በምዕራፍ 9 ቁጥር 5 ጀምረን ስንመለከት እንዲህ የሚለው ቃል አለ። ስለ ስልጣን ሲገልጥና ስለ ክርስቶስ ሲናገር ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነቱም በጫንቃው ነው ይላል። አለቅነቱም በጫንቃው ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ የሚጠራ ነው። ይህም ብቻ አይደለም ይልና ምንድን ነው የሚለው? ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ይደግፍ ዘንድ በዳዊት ዙፋንና በመንግስቱ ስልጣኑ ይበዛል ብሎ ይናገራል ልዑለ ቃል ነቢዩ ኢሳይያስ። ስለዚህ ይህ ኢሳይያስ የመሰከረለት ጌታ ራሱ ነው። አይሁዳውያን ሊቃነ ካህናት የጠየቁት ይህ ስልጣን የማን ስልጣን ነው? ከየትስ ያመጣው ስልጣን ነው ብሎ የጠየቁት ይህ ስልጣን ከማን ያገኘው ነው? ከባህሪው ያገኘው ነው ማለት የራሱ የባህሪው ነው። ከዚህ አመጣ የማንለው፣ ከዚህ ወሰደው የማንለው፣ ማንም የማይጨምርለት፣ ጎደለ ብለው የማይጨምሩለት፣ እንደገና ደግሞ ተጨመረ ብለው የማይቀንሱለት፣ የሚሻርበት ዘመን የሌለው፣ የተሾመበትም ዘመን የሌለው፣ ስልጣን ያገኘበትም ከስልጣን የወረደበትም ዘመን የሌለው አምላክ መሆኑን የሰላም አለቃ ሁልጊዜ በጫንቃው ይሆናል ብሎ ተናገረ። አሁን የሚሻር ስልጣን ቢኖረው የሚፈነገል ወንበር ቢኖረው ጌታችን ኢየሱስ ክርስቶስ አለቅነቱ በጫንቃው ይሆናል አይባልም፣ ያደርጉለታል ነበር የሚለው መጽሐፉ። ግን ምንድን ነው የሚለው? አለቅነቱ በጫንቃው ይሆናል አለ። ስሙም መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ የሚጠራ ነው። ይህ ደግሞ ስልጣኑ ሁልጊዜ በዳዊት ዙፋንና በመንግስቱ ጸንቶ የሚኖር ነው ብሎ የተናገረው ኢሳይያስ ስልጣኑ የባህሪው መሆኑን ነው። አይሁዳውያን ግን ምን ብለው ይጠይቁታል? ከየት አገኘኸው? ማንስ ሰጠህ? ብለው ነው የሚጠይቁት። መጻሕፍት ግን እውነት ለመናገር ስለ ባህሪ ስልጣኑ የባህሪ ስልጣን ያለው አምላክ መሆኑን ተባብረው ይገልጹታል። ንጉሥ ውእቱ ክርስቶስ ዘኢያሃይድዎ ወስልጣኑ ዘኢእዝዝ ትፍሥሕተ ለጻድቃኒሁ። ክርስቶስ ንጉሥ ነው። ዘኢያሃይድዎ ወስልጣኑ፣ ስልጣኑን የማይቀሙት አምላክ ነው። እንዲሁ ደግሞ ለጻድቃን የሚፈርድላቸው መንግስቱን የሚያወርሳቸው እርሱ ንጉሥ ነው። ከመጀመሪያ ጀምሮ ንጉሥ ነው። የሚጠራባቸው ቃላት አሉ በመጻሕፍት ውስጥ ሁልጊዜ እየተጠራ የሚኖርባቸው። ሕፃን እያለ ንጉሥ ነው፣ ልጅ እያለ አዋቂ ነው።
ልጅ ነው እየተባለ ይኖራል፣ አለቃ ነው እየተባለ ይኖራል ማለት ነው። ባለስልጣን ነው እየተባለ ይኖራል፣ አባት ነው እየተባለ ይኖራል፣ ልጅ ነው እየተባለ ደግሞ ይኖራል ኢየሱስ ክርስቶስ። ስለዚህ ይሄ ልጅ ነው እየተባለ የሚኖረው አባት ነው እየተባለ የሰላም አለቃ ተብሎ የሚጠራው ንጉሱ ኢየሱስ ክርስቶስ ስልጣኑን ከየት ነው ያገኘው ስንል የባህሪው ነው። ከማንም ያላገኘው ነው። ከየትም ያልተዋሰው ነው። ማንም ያልሰጠው ነው ማለት ነው። ንጉስ ውእቱ ዘኢይሰይምዎ ባዕሉቱ ዘኢይሌቅህዎ ንጉስ ነው የማይሾሙት ንጉስ የማያበድሩት ባለጸጋ ነው። ማንም ያልሰጠው ነው ማለት ነው። ስልጣኑን ማንም ያልሰጠው ስልጣን ነው ያለው። እንደገና ደግሞ ማንም የማያበድረው እሱ የሚያበድር ለተቸገሩት የሚሰጥ አምላክ እንጂ ማንም ባለጸጋ የማይቀድመው ባለጸጋ ነኝ ብሎም የማይሰጠው እርሱ የሚያበድር እንጂ የማይበደር አምላክ ነው። ስለዚህ ስልጣኑ የባህሪው ነው ብለው መጻሕፍቱ ይገልጣሉ ማለት ነው። ይሄንን የባህሪ ስልጣን ያለውን ጌታ ይሄንን ጌታ ምንድነው ያሉት? ሊቃነ ካህናቱ አይሁድ፣ ፈሪሳውያኑ፣ ጸሐፍቱ ምንድነው ያሉት? በመጀመሪያ ደረጃ ቤተ መቅደሱን የምታጸዳ በቤተ መቅደስ ያሉትን ነጋዴዎች የምታስወግድ እንደገና ደግሞ ብዙ ታምራት የምታደርግ የምታስተምር እንዲሁም በለሷን የምትረግም አንተ በምን ስልጣንህ ነው? ይህንን ስልጣን የሰጠህስ ማን ነው የሚል ጥያቄ ነው የጠየቁት። እውነት ለመናገር ጸሐፍት ፈሪሳውያን ወይም አይሁዳውያን ለኦሪትም ለነቢያትም ጠንቃቆች አዋቆች የተማሩ ናቸው ብሎ ነው መጽሐፍ የሚገልጻቸው ብዙ ጊዜ። ነገር ግን መማር ብዙውን ጊዜ እንደማስተዋል አይሆንም ባያስተውሉት እንጂ የባህሪ ስልጣን ያለው አምላክ መሆኑን ኢሳይያስ ተናግሯል። እነሱ ደግሞ ትንቢተ ነቢያትን ጠንቅቀው የሚያውቁ ናቸው፣ ግን ስላላስተዋሉ ይህንን አላዩትም ማለት ነው። ይህም ብቻ አይደለም፣ እንደገና ደግሞ ይችን በለስ እንዴት ረግመህ ልታደርቃት ትችላለህ? በምን ስልጣን አሉት። በመጀመሪያ ደረጃ በራሱ በባህሪው ስልጣን ይችን የደረቀችውን የተረገመችውን ዕፀ በለስ ፈጥሯታል። በዕለተ ሰሉስ ፈጥሯታል። በምን ማክሰኞ ዕለት የተፈጠረች ናት ይቺ የተረገመችው በለስ ወይም ደግሞ የደረቀችው በለስ ማለት ነው። ይህንንም ቢሆን አለማስተዋል እንጂ ነቢዩ ዮናስ ወደ ነነዌ በሄደ ጊዜ በሚያስተምርበት ሰዓት ሲደክሞ ማረፊያ ብሎ ድንኳን እንደሰራ በትንቢተ ዮናስ ምዕራፍ 4 ላይ ይነግረናል። ድንኳን ሰርቶ ባረፈ ሰዓት ፀሐይ ከለላ ከፀሐይ የሚከለልበት ስለሌለው እግዚአብሔር ቅልና በቀለ ይላል። ቅልን ካበቀለ በኋላ ምን አደረገ? ቅጠል እንድታወጣ እሱን እንድትከልለው አደረገ። በዚች ቅጠል አየና ተደሰተ ይላል። ዮናስን ደስ አለው፣ ቅጠሏን ስላያት ተደሰተ። በጣም ተደስቶ እያለ ግን ቀን ፀሐይን ተጠልሎባት ውሎ ማታ አድሮ ሌሊት ጠዋት ላይ ተነስቶ ሲመለከት እግዚአብሔር ትልን አምጥቶ አደረቀው ቅሉን። ያቺ ትል መጣችና ያን የቅሉን ቅጠል ስታደርቀው ተራገመ ዮናስ። እንዴት ሊሆን ይችላል አለ። ስለደረቀችዋ ስለ ቅሏ ቆጨው። ሲቆጨው አንተ ላልተከልካት ዕፅ አንተ ላለበቀልካት ቅጠል እንዴት ልትናደድ ትችላለህ? እንዴት ልትበሳጭ ትችላለህ አለው። የፈጠራት ማን ስለነበረ? ቅሏን እግዚአብሔር ስለነበረ የፈጠራት ማለት ነው። ስለዚህ ይህንን ያወቁ ይህንን የተማሩ ጸሐፍት ፈሪሳውያን ግን ይቺ በለስ በመድረቋ በምን ስልጣን ነው ልታደርቅ የምትችለው የሚል ጥያቄ ጭምር ነው የጠየቁት ማለት ነው። ስልጣኔማ ነው እርሱ አልመለሰላቸውም። መልስ ስለማይገባቸው የመለሰላቸው እንደርስበታለን ወደፊት አለ እንጂ በዚያን ሰዓት ስልጣንማ በዕለተ ሰሉስ ዕፅን ያበቀለበት ስልጣን አለው። በዚያ ስልጣኑ ማድረቅ ይችላል ማለት ነው። ላበቀላት ዕፅ ስልጣኑ የእርሱ ስለሆነ ሌላ ሰው ማንም ስልጣን ስለሌለው ማለት ነው። ስለያደረቀበት ስልጣኑ የባህሪው ነው። እነሱ ከየት አመጣኸው ብለው የጠየቁት ስልጣን የባህሪው ስልጣን ነው። ማን ሰጠህ ለሚሉት ማንም አልሰጠውም። የባህሪው ስልጣን ነው ያለው ማለት ነው። ይሄ የባህሪ ስልጣን ያለውን አምላክ ይህንን ስልጣን ከየት አመጣኸው ማን ሰጠህ ሲሉት አንድ ጥያቄ ጠየቃቸው። ምን አላቸው? እናንተንም አንዲት ጥያቄ ጠይቃችኋለሁ። ይህችን ጥያቄ ብትመልሱልኝ በማን ስልጣን አጋንንትን እንደማዋጣ፣ በማን ስልጣን እንደማስተምር፣ በማን ስልጣን ይህን ሁሉ እንደማደርግ ነግራችኋለሁ አለና የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር? ከሰው ነው ወይስ ከእግዚአብሔር ነው? ይህንን መልሱልኝ አላቸው። እነሱም ጠይቀውታል፣ እርሱም ጠይቋል፣ ጌታችን ኢየሱስ ክርስቶስም ማለት ነው። ጥያቄው ግን መልስ ነው። ላወቀ ለተረዳ ሰው ላስተዋለ ሰው መልስ ነው እና በዚያን ሰዓት ከኦሪት ጀምሮ ከሕግ ጀምሮ
ከትንቢተ ነቢያት ጀምሮ በአይምሯቸው ማሰላሰል ጀመሩ። በአይምሯቸው ማሰላሰል ማሰብ ጀመሩ መልስ ሊያገኙ። ነገር ግን ሊያገኙ አልቻሉም። ምን ብለው አሰቡ? መልሱ የሚሆነው ከሁለት አንዱ ነው። ወይም ከእግዚአብሔር ነው ወይም ደግሞ ከሰው ነው፣ ወይ ከሰማይ ነው ወይ ደግሞ ከምድር ነው። ይሄ ነው መልስ ሊሆን የሚችለው። ነገር ግን ሁለቱንም ማለት አልፈለጉም። ለምንድን ነው ማለት ያልፈለጉት ስንል አንደኛው ከእግዚአብሔር ነው ብንል መጥምቁ ዮሐንስ ስለ እግዚአብሔር አስተምሯል። አስቀድሞ አስተምሯል። ምን ብሎ አስተምሯል? እርሱ የጫማውን ጠፍር ልፈታ የማይቻለኝ እርሱ በመጣ ጊዜ እኔ የንስሐ ጥምቀት በውሃ አጠምቃችኋለሁ፣ እርሱ ግን እኔ የጫማውን ጠፍር ልፈታ የማይቻለኝ እርሱ በመጣ ጊዜ ግን በእሳትና በመንፈስ ያጠምቃችኋል እያለ ያስተምራቸው ነበር። ስለ ክርስቶስ አምላክነት ይነግራቸው ነበረ። ስለዚህ በዮሐንስ ስብከት ለምን አላመናችሁበትም? በእኔ አምላክነት ለምን አላመናችሁብኝም ይለናል ብለው አሰቡ። ከምድር ነው ብንል በምድር ነው ብንል ደግሞ ከሰው ነው ብንል ደግሞ መጥምቁ ዮሐንስን ሰዎቹ እንደ ነቢይ ይቆጥሩታል ብለው አሰቡ። እንደ ነቢይ ይቆጥሩታል ብለው ነው ያሰቡት። እንግዲህ በረከቱ ይደርብንና እንደነሱ ጥያቄ ሳይሆን እንደነሱ ሐሳብ አሁን እነሱ የሚያስቡት ዮሐንስን እንደ ነቢይ ይቆጥሩታል ብለው እንጂ እነሱ ነቢይ ነው ብለው አያምኑበትም ማለት ነው። እኛ ደግሞ መጻሕፍት እንደነገሩን በሙሉ ልባችን እንደገና ደግሞ በጥርጥር አይናችንም ሳይሆን በሙሉ አይናችን ነቢይ ነው እንላለን። ነቢይ ስለሆነ ትንቢት ስለተናገረ፣ ሐዋርያ ነው እንላለን፣ ስለ ጌታ አስተምሯልና ተናግሯልና። ሰማዕት ነው እንላለን፣ ሰማዕትነቱን ይታውስ ሲተውከ ብሎ ሄሮድስንና ሄሮድያዳን ገስጾ ሰማዕትነት ተቀብሏልና ሰማዕት ነው እንለዋለን። ይህ ብቻ አይደለም፣ ካህን ነው እንለዋለን። የንስሐ ጥምቀትን ያጠምቅ ነበርና ይህም ብቻ ሳይሆን ጌታችን ኢየሱስ ክርስቶስን አጥምቆ መጥምቁ ዮሐንስ ተብሎ ተሰይሟልና እኛ ይህንን ነቢይ ብለው ያከብሩታል ሳይሆን ነቢይ ነው ብለን እናምናለን። እነሱ ግን ምን አሉት? ነቢይ ነው ይሉታልና ሕዝቡን እንፈራለን ብለው አናውቅም ማለት አናውቅም ሲሉ ምን አላቸው? እሱ እኔም አላውቅም አላለም። ምን አላቸው? እኔም ደግሞ የጠየቃችሁትን ጥያቄ አልነግራችሁም አላቸው። ስልጣኔ ከየት እንደመጣች ገቢረ ተአምራት በምን እንደማደርግ በዕለተ ሰኑይ የሰራዋቸውን በሙሉ በቤተ መቅደስ ማስተምርበትን ስልጣን በማን ስልጣን እንደማስተምር አልነግራችሁም አላቸው ማለት ነው። መልሱ ይህ ነው። አልነግራችሁም ነው ያላቸው። ለምንድን ነው ጌታችን ኢየሱስ ክርስቶስ አልነግራችሁም ያለው ስንል ብዙውን ጊዜ የአይሁዳውያን ጥያቄ የጻፍ ፈሪሳውያን ጥያቄ ግራ የሚያጋባና ተገቢ ያልሆነ ፈተና የተሞላበት ተንኮል የተሞላበት ጥያቄ ነው የሚጠይቁት። እነሱ ብዙውን ጊዜ መልስ አይሰጣቸውም። ምልክት ማየት እንፈልጋለን ብለው ሲቀርቡት ከነቢዩ ከዮናስ በቀር ምንም ምልክት አይሰጣችሁም ብሎ የመለሰ አምላክ ነው። አሁንም ስልጣንህ ምንድን ነው ሲሉት አልነግራችሁም ማለት ለምን ቢባል በተንኮል እና በቂም በበቀል የሚጠይቁትን ጥያቄ እግዚአብሔር መልስ አይሰጥም ማለት ነው። መልስ አይሰጥም። ስለዚህ ምን ሊል ነው? ለምንድን ነው ስንል ወደኛ ህይወት ስናመጣው እንደዚህ ማለቱ በበቀልና በቂም በተንኮል የምታቀርቡትን የጸሎት ጥያቄ አልቀበልም፣ ከቂም ከበቀል ርቃችሁ በንጹህ ልቡና በሃይማኖት በትሕትና ሆናችሁ በተጸልዩ እሰማችኋለሁ ሲለን ነው ማለት ነው። ከመነሳቱ በኋላ ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላ ከማረጉ በፊት ለሐዋርያት ኪዳንን ሲያስተምር ካስተማረበት ክፍል አንዱ ወለእለ በጽድቅ ይጼውዕዎ ሰማዒ ይላል። በእውነት ለሚለምኑት በእውነት የሚሰማ በእውነት የሚለምኑትን ሰምቶ ልመናቸውን የሚቀበል እግዚአብሔር ነው እንጂ በበቀልና በተንኮል የሚጸልዩትን ጸሎት የማይሰማ መሆኑን እየነገረን እያስተማረን ነው ማለት ነው። እነሱ ደግሞ ብዙ ጊዜ በተንኮል ስለሚጠይቁ መልስ አግኝቶ አያውቁም። ብዙውን ጊዜ መልስ አይሰጣቸውም ለአይሁዳውያን ወይም ደግሞ ለጻፍት ፈሪሳውያን ማለት ነው።
ማለት የምፈልገው ምንድነው ቅድምም ያነሳሽልኝ ጥያቄም ስላለ ይህንን ህዝብ አሁን ይህንን ህማማት ስናስብ ማሰብ ያለብን በተለይ ይህን ሰሉስን አንደኛው ማለት ያለብኝ ነገር ነው ብዬ ነው በዛው ነው መጨረሻው። አንደኛው ምእመናኑ ህዝበ ክርስቲያኑ ከአባቶች ጀምሮ እስከ ህፃናት ድረስ ዕለተ ሰሉስን ስናስብ አንደኛው ከውጭ የሚመጣብንን ጥያቄ የምንጠየቀውን ጥያቄ መመርመርና ለጥያቄው መልስ ለመስጠት ደግሞ ሁሉ ጊዜ ተዘጋጀን ሆነን መኖር አለብን። መጀመሪያ ጥያቄው ስጋዊ ነው መንፈሳዊ ነው? ዓለማዊ ነው መንፈሳዊ ጥያቄ ነው? የሚጎዳን ነው የሚጠቅመን ነው? የሚረባን ነው ወይስ ደግሞ ለኛ የማይሆን ጥያቄ ነው የሚለውን ሊያስተውሉት ይገባል ማለት ነው። ምእመናኑ ያስተውሉና ሲመልሱ ደግሞ አስተውለው እንደዚሁ መጻሕፍትን አንብበው ሊቃውንትን ጠይቀው ቤተክርስቲያን መጥተው ወንጌል ሰምተው ሊመልሱ ይገባል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ የተነገረ ቃል ስላለ ማለት ነው። ለሚጠይቋችሁ ሁሉ መልስ ትሰጡ ዘንድ ሁሉ ጊዜ ተዘጋጅታችሁ ኑሩ ብሎ ስላዘዘን ሁሉ ጊዜ ተዘጋጅተን መኖር እንዳለብንና ህማማቱን ስናስብ ሙሉ ህማማቱን ስናስብ ደግሞ ተሸንፎ ማሸነፍን እያሰብን ምክንያቱም ክርስቶስ ተሸንፎ ነው ዓለምን ያሸነፋት። ተሸንፎ ነው ያዳነን። ተሸንፎ ያዳነን አምላክ እርሱ ኢየሱስ ክርስቶስ ተሸንፎ ነው። ስለዚህ ማሸነፍ ዓለም የሚያውቀው ታግሎ በመጣል ተኩሶ በመግደል ወይም ደግሞ ገርፎ በማሳመንና በተለያዩ ነገሮች ነው ዓለም የሚያምነው። ላሸንፍ የሚል እንጂ ልሸነፍ የሚል የለም በዓለም ላይ። እንደ ቤተክርስቲያናችን አስተምሮ እንደ ጌታችን እንደ ኢየሱስ ክርስቶስ ደግሞ ህማማትን ባሰብን ቁጥር ህማማት ውስጥ ጾምን ያሰብን በምንጾምበት ሰዓት ተሸንፎ ማሸነፍን ማሰብ እንዳለብን ነው ማለት የምፈልገው። ተሸንፈን እንድናሸንፍ ዓለምን አሁን ዓለም ጥያቄ ውስጥ ስለሆነ ጥያቄውን መርምረን መቀበል እንዳለብን እንደገና ደግሞ ከውጭ የሚመጣውን ጥያቄ መመርመር ብቻ ሳይሆን ከውስጣችን አውጥተን እግዚአብሔርን የምንጠይቀውን ጥያቄም አስተውለንና አጢነን ልንጠይቅ ይገባል ማለት ነው። እግዚአብሔርን ለምን የሚሰጠን ልንጠይቅ ይገባል። እግዚአብሔር የሚወደውን ጥያቄ ልንጠይቅ ይገባል። እንደ ዘብዴዎስ ልጆች እናት የማይገባ ጥያቄ ልንጠይቅ አይገባም ማለት ነው። ዕለቱም የጥያቄ ቀን ስለሆነ ጸሐፍት ፈሪሳውያኑም የማይገባ ጥያቄ ጠይቀው መልስ አላገኙም። እኛም የማይገባ ጥያቄ ከጠየቅን መልስ ልናገኝ አንችልም ማለት ነው። የዘብዴዎስ ልጆች እናት ምን ብላ ነው የጠየቀችው? ጌታችን ኢየሱስ ክርስቶስን ልጆቿን ይዛ ሂዳ ጌታ ሆይ አንዲት ነገር ለምንሃለሁ አለችው። ምን ትፈልጊያለሽ ሲላት አንዱን ልጄን በቀኝህ አንዱን ልጄን በግራህ ስልጣን እንዲይዙ እንዲሾሙ እዘዝ አለችው። በዚያን ሰዓት ክርስቶስ ምን ብሎ ነው የመለሰው? የምትለምኑትን አታውቁም ብሎ ነው የመለሰላቸው ማለት ነው። ስለዚህ የምንጠይቀውን ጥያቄ አስተውለን መንፈሳዊ የሆነ ጥያቄ እግዚአብሔር የሚቀበለው የሆነ ጥያቄ ልንጠይቅ ይገባል። ለምን የምትለምኑትን አታውቁም እንዳንባል። ሐዋርያቱ እነዚህ ጸሐፍት ፈሪሳውያኑም ጥያቄያቸው ተገቢ ስላልሆነ የሚጠይቁትን ስላላወቁ አልነግራችሁም ነው ያላቸው ጌታችን ኢየሱስ ክርስቶስና እግዚአብሔር የሚቀበለውን ጥያቄ ጠይቀን ከእግዚአብሔር በረከት እንድናገኝ የእግዚአብሔር መልካም ፈቃድ ይሁን። ወስብሐት ለእግዚአብሔር። ይቆያል።